ፈልገው ከዛ በኋላ ራሳቸውን ካስደሰቱ በኋላ ለነዛ ሴቶች ገንዘቦቻቸውን ሰጥተው የሚለዩበት ወይም ደግሞ ጋብቻው የሚያበቃበት ስርዓት አለ ማለት ነው። በመሰረቱ እንደዚህ አይነት ኮንሴፕት የጋብቻ ኮንሴፕት አይደለም። ጋብቻ ይባልም እንደዚህ አይነት ነገር ስሙም ጋብቻ ተብሎ መሰየም የለበትም። ይሄ ዝሙት ስለሆነ ማለት ነው። ምክንያቱም ጋብቻ ሲባል ምንድነው? ጋብቻ ትርጉሙ ራሱ ምንድነው? ከአንድ ሰው ጋር ብቻ ዘመናችንን የምንጨርስበት ያለው ትርጉም ነው። ትርጉሙ ራሱ መዝሙረ ዳዊት መዝሙር 90 ቁጥር 10 ላይ የዘመኖቻችን እድሜ 70 ዓመት ነው ቢበረታም 80 ዓመት ነው ብሎ ይናገራል መዝሙረኛ ዳዊት። ከዛ በኋላ ግን ያለው ድካም ነው። ስለዚህ አቬሬጁ የምንኖረው 80 ዓመት ነው ተብሎ በዚህ መዝሙረ ዳዊት ላይ ተቀምጧል። ለምሳሌ እኛ 80ችንን ተፈራረምን ብለን ብዙ ጊዜ ስንናገር ያ ማለት እድሜ ልካችንን አጋር ሆናን የምትኖር ሴት ከኛ ጋር ወይም ከኔ ጋር ወይም ደግሞ እኔም ደግሞ ከሷ ጋር ብቻ ህይወታችንን የምንጨርስበት መንገድ ነው ትዳር ማለት እንጂ ኤክስፓየርድ አድርጎ ኮንትራቱ የሚያልቅበት ህይወት አይደለም። ያ ጋብቻ ይባላል። ነገር ግን በእስልምናው ይሄንን በማጽደቅ ለተወሰኑ ለ2 ቀን ለ3 ቀን ፈቅዶ ሰዎች ዝሙት እንዲያደርጉ የሚያበረታታ ብቸኛ ሃይማኖት ነው። እኔ እስካሁን ማለት ስለ አንዳንድ ሃይማኖቶች አንብቤ ያለው ይሄ ጊዜያዊ ጋብቻ የኮንትራት ጋብቻ ሰውን በገንዘብ ፈልጎ ሴቶችን በገንዘብ ገዝቶ መገናኘት ለተወሰነ ጊዜ ማለት ነው የፈቀደው ብቸኛ አምላክ የሙስሊሞች አምላክ አላህ የሚባለው አምላክ ነው። የሙስሊሞች ነብይ መሐመድ የሚባለው ነብይ ነው ብለው የሚያምኑት ማለት ነው እነሱ። ምንድነው እኛ በመሰረቱ ይህንን ከመጀመሪያው እንደነገርናችሁ ጋብቻ እንለውም ዝሙት ነው፣ ብልግና ነው። ይሄ ብልግና ነው፣ ሌላ አይደለም። የልጅነት ሚስትህን ቤት አስቀምጠህ ሌላ ሴት ገዝተህ ወሲብ የምትፈጽም ከሆነ ይሄ ጋብቻ አይደለም፣ ዝሙት ነው፣ ብልግና ነው። መጽሐፉም እንደዚህ የሚያዝ ከሆነ አጋንንታዊ መጽሐፍ ነው። እምነቱም እንደዚህ አይነት ከሆነ አጋንንታዊ እምነት ነው። እንደዚህ አይነት ነብይ ነኝ ብሎ ተነስቶ የሚናገር ነብይ ካለ እሱም አጋንንታዊ ነብይ ነው እንጂ ሕያው አምላክ የላከው ነብይ አይሆንም። ከዚህ ጋር በተያያዘ የምንነጋገር ይሆናል። ሙስሊሞች እንዴት ታዩታላችሁ? ሙትዓ ጋብቻ ከመሰረቱ ራሱ ምን ማለት ነው የሚለውን በተቻላችሁ መጠን በማስረጃና በመረጃ የምናወራው ይሆናል። እንግዲህ አይሮን እንዴት ዲፌንድ እንደምታረጉት እንዴት እንደምታጸድቁት ማለት እንዴት ከሞራል አንፃር አይታችሁ እንዴት ትክክለኛ ነው ይሄ መሆን ያለበት ነው ብላችሁ እንዴት ጀስቲፋይ እንደምታረጉት ባናቅም እኛ ግን ይሄ አጋንንታዊ ትምህርት ነው ብለን እናምናለን። አይ ይሄ አጋንንታዊ ትምህርት አይደለም ቁርአን ላይ የተጻፈው መሐመድ የተናገረው አጋንንታዊ አይደለም ብላችሁ የምታምኑ ከሆነ መግባት ትችላላችሁ። እስልምና ብዙ አይነት የዝሙት መንገዶች ስለፈቀደ ማለት ነው መግባት ትችላላችሁ። በመረጃ በማስረጃ እናወራለን። እኛ ለምንናገራት ለእያንዳንዷ ነገር መረጃ እናወጣለን። ያለ መረጃ የምናወራ ከሆነ መያዝ ትችላላችሁ። እኛ ሙስሊሞች ብቻ አይደላችሁም ክርስቲያኖችም እንዲሁ ማለት ነው። መሐመድ ሲያደርግ የነበረው ነገር ለምን እንደሆነ ግልጽ ነው። እርሱ አካባቢ የነበሩትን ሙስሊሞች ለማስደሰትና እንዲከተሉት ለማድረግ በዝሙትና በሌላ መንገዶች ለመግዛት ይሞክር እንደነበረ ሰዎችን ከሚያደርጋቸው ነገሮች መመልከት ይቻላል። እና አሁን ይሄንንም ጊዜያዊ ጋብቻ ይፈቅድላቸው የነበረው መሐመድ ለምንድን ነው? እነዚህ ሰዎች ጥለውት እንዳይሄዱ ከመመኘት ነው እንጂ ምንም ከፈጣሪ የመጣ ትዕዛዝ ሆኖ አይደለም። መቼም ፈጣሪ አንድ ጊዜ ኃጢአት ነው ያለውን ነገር መልሶ ደግሞ ኃጢአት አይደለም፣ ከዛ ደግሞ ኃጢአት ነው፣ ከዛ ደግሞ ኃጢአት አይደለም እያለ ሲሰርስ ሲደልዝ አንመለከትም። መሐመድ ግን ይህንን ነገር ያደርግ ነበር። መጀመሪያ ፈቀደላቸው ይላል፣ በገንዘብ ከፍለው ጊዜያዊ ጋብቻ እንዲያደርጉ ማለት ነው። ይሄ ለ2 ቀን ለ3 ቀን። ከዛ በኋላ ደግሞ ተሰረዘ አላቸው። ከዛ ደግሞ ትንሽ ቆየና ደግሞ ተፈቀደ ይላቸዋል። ከዛ ደግሞ መልሶ ተሰረዘ። እንደዚህ እያለ 3 ጊዜ ሲቀይር ቆይቶ መጨረሻ ላይ ደግሞ ተሰርዟል ብሎ ሙስሊሞች እንደ መሞገቻ ሐሳብ ይዘው ይመጣሉ። ግን ይህንንስ እንዴት አድርጋችሁ ፈጣሪ ይህንን ነገር ያደርጋል ብላችሁ እንዴት ተቀበላችሁት? እሱን እስኪ እንደው ብታስቡበት ነው። እነዚህን አስተምህሮች አጣቁም የሚለውን ነገር ብታስቡ ጥሩ ነው። እስኪ ብንሰማ ከእናንተ ደስ ይለናል። ኦኬ ዘወጀል ሙትዓ ሰምተሽ አታውቂም? ጊዜያዊ ጋብቻ ማለት ነው። ሰምቼ አላውቅም። ኦኬ አንቺ ግን
ትዳር ለ3 ቀን ወይ ለ4 ቀን ኮንትራት እንደዛ የሚቆይ ትዳር አለ ብለሽ ታምኛለሽ? አላምንም። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ብሎ ይጀምራል። ማለትም ከላይ የተገለጹ ቁጥር 23 ላይ ማግባት የማይቻሉ ሴቶች አሉ። እዚህ ጋር ደግሞ ቁጥር 24 ላይ ዝቅ ብሎ ማግባት ስለሚቻሉ ሴቶች እያወራ ነው። አንድ ሴት በምርኮ ካገኛችሁ እሷን መያዝ ትችላላችሁ ብሎ ይጀምርና ይህም አላህ በእናንተ ላይ ጻፈ ይላል። በምርኮ በጦርነት የተገኘች ሴት ካለች እሷን መገናኘት ይቻላል። ከዛ በኋላ ደግሞ ሌላው ፍቃድ ምን ብሎ ይሰጣል? ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ? በገንዘቦቻችሁ ልትፈልጉ። ጀነት ሜቢ በገንዘብ ፈልጎ ነው ወንድ ትዳር የሚመሰረተው። ማለትም ባልና ሚስት ባል ሚስት ሊያገባ የሚችለው በገንዘብ ሚስቱን ሄዶ ገዝቷት አምጥቷት ነው። በገንዘብ ፈልጎ ሄዶ አምጥቷት ነው አይደለም። ኦኬ፣ እዚህ ጋር ምን ይላል? ያው ዝሙተኛ ሳትሆኑ ብሎ ጀምሮ ግን ምን ብሎ ይቀጥላል? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸው ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። እንግዲህ እዚህ ጋር መህር የሚል ቃል ያስገባው ምንድነው? ገንዘቡን ነው። ያ ሰው ገንዘብ ይዞ ሄዶ ያችን ሴት በዛ ገንዘቡ ከተጠቀመበት በኋላ ያንን መህር ብሎ በመጥራት በዛ ምክንያት መስጠት አለባችሁ ገንዘቡን። አሁን እዚህ ጋር እያለ ያለው ከእነርሱም በእርሱ በመገናኘት ማለትም መገናኘት ማለት ወሲብ ማለት ነው የተጠቀማችሁባቸው ሲሆኑ ባልሽ አንቺን ማለት የተጠቀማችሁባቸው የሚለው ቃል በራሱ ኦፌንሲቭ ነው። በነገራችን ላይ ይሄ ሙቹዋል ቤኔፊትን የሚያመለክት አይደለም። ማለትም ወንዱ ብቻ የሚጠቀምበት ያደርገዋል። ከዛ በኋላ ሲሆኑ መህሮቻቸውን ግዴታ ሲሆን ስጧቸው። ሜቢ እዚህ ጋር የሚሰጣት መቼ ነው ማለት ነው? ከተጠቀመባት በኋላ ነው ማለት ነው። ከተጠቀመባት ከተገናኛት በኋላ እንዲሰጣት ይህ የቁርአን ክፍል ያዛል። ኦኬ፣ ቁርአኑ የወረደበትን አስባብ እንመልከት። ሳይ ሙስሊም 1456 ኤ ላይ ነው የሚገኘው። አቡ ሳይድ አልኩድሪ እንደተረከው ይላል ሪፖርትድ ዛት at the battle of Hunain Allah's messenger sent an army to Autas and encountered the army and fought with them. በሁናይን ጦርነት እያለ ሙሐመድ ተዋጊዎችን ወደ አውጣስ ደግሞ ይልካቸውና ከዛ አውጣስ ሄደው ከተዋጉ በኋላ ያሸንፏቸውና ይማርኳቸዋል ይላል። having overcome them and takes them captives ከዛ በኋላ እነሱ የበላይ ይሆኑና ብልጫ ይወስዱና እንዳለ ምርኮኛ አድርገው ይወስዷቸዋል። then the companion of the messenger of Allah ሰሃቦቹ ማለትም የሙሐመድ ጓደኞች seemed for refrain from having intercourse with the captive women የሙሐመድ ጓደኞች ማለትም ሰሃቦቹ በምርኮ የያዟቸውን ሴቶች ወሲብ ማድረግ አልፈለጉም። ማለትም ደበራቸው። የደበራቸው ምክንያት ለምንድነው? because of their husbands being polytheists ምክንያቱም ጣዖት አምላኪዎች ስለነበሩ ወሲብ ማድረግ ደበራቸው። አንፈልግም፣ እነዚህ ጣዖት አምላኪዎች ስለሆኑ እኛ ወሲብ ማድረግ አንፈልግም አላቸው። ይሄን ነገር እነሱ ደበራቸውና ሙሐመድ ከዛ ቀጥሎ እንደዚህ አለ then Allah the most high sent down regarding that ከዛ በኋላ ምን የሚለው ቁርአን ወረደ ይላል ሱራ 4 ቁጥር 24 ላይ ያለው ይሄንን ነገር እነሱ አስጠልቷቸው እኛ ከነዚህ ሴቶች ጋር ማድረግ አንፈልግም ጣዖት አምላኪዎች ናቸው ብለው የተናገሩትን ለሙሐመድ ሲነግሩት አላህ ኖ ይቻላል፣ ይፈቀዳል ከሴቶችም በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህንን አላህ በእናንተ ላይ ጻፈ። ከዚያችም ከተከለከላችሁ ወዲያ የሚለው ይህ አንቀጽ ወረደ ማለት ነው። በምርኮ ያዟቸው ጥብቆች በምርኮ ያዟቸው ሴቶችን ያገቡ ሴቶች ሳይሆን በምርኮ ያዟቸውን ሴቶች ወሲብ እንዲያደርጉ ፈቀደላቸው። የወረደበት ምክንያት ይሄ ነው። አንቀጹ ራሱ ጊዜያዊ ጋብቻን ያዘዘ ካለ ለሁለት ቀን ለሶስት ቀን እንዲያደርጉ የፈቀደ ካለ ሐሰተኛ ነብይ ነው በይ። አዎ ሐሰተኛ ነብይ ነው። ምን ካለ ምን የሚያደርግ ዝሙት ይፈቀዳል ከተባለ ዝሙት ያ ድገሚ ውስጥ ለሁለት ቀን ለሶስት ቀን
ፈጣሪ ወሲብ እንድታደርጉ ከሴቶች ጋር ተጋብተው ለሶስት ቀን ለአንድ ቀንም ይሁን እሱ ለአንድ ቀንም ይሁን ለሁለት ቀንም ይሁን እሱ ዝሙት ከተባለ ዝሙት ነው በቃ። ትክክል። አንድ ሰው ተነስቶ ለተከታዮቹ ለሁለት ቀን ወይንም ለሶስት ቀን ፎጣ ነገር ሰጣችሁ ወሲብ አድርጉ ብሎ ከፈቀደ እሱ ሐሰተኛ ነብይ ነው የሚሆነው አይደል? ሲጀመር በቃ ነገርኩህ እኮ ይሄን ነገር ከተደረገ የትኛውም ነገር ይሁን ነብዩም ይሁን ሰውም ይሁን ይሄኛው ነገር ደግሞ ዝሙት ከተባለ እኮ ዝሙት ነው ማይፈቀድ ነው አይደለም? ነብይ እኔ ራሱ ያውቃለሁ እንደማይፈቀድ ማለት ነው። ጎበዝ። ስለዚህ እንደዚህ የሚል ጎበዝ። ስለዚህ እንደዚህ ያለ ሰው ሐሰተኛ ነብይ ነው የሚሆነው አይደለ? ዘማዊ ነው የሚሆነው። ስለነብይ ሳይሆን በቃ የትኛውም ነገር ዝሙት ከተባለ ዝሙት ነው አልኩህ እኮ። ያ ትክክል። በቃ እሺ ሐሰተኛና ጎበዝ በቃ እንደውም እናቅለውና እንደዚህ ለሁለት ቀን ለሶስት ቀን ተከታዮቹን ሂዱና ፎጣ እየሰጣችሁ ወሲብ አድርጉ ካለ ይሄ ሴሰኛ ነው አይደለ? እንዴ እንኳን ነብይ እንኳን ይቅርና ማለት ነው ሰለላሁ ዐለይሂ ወሰለም እኔ ራሱ እንደዛ ካልኩኝ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እሳቸው እንኳን ይቅርና እኔ ራሱ ካልኩኝ እሳቸው አሁን ለምሳሌ ይሄን ነገር ደግሞ ይላሉ ብዬ አላምንም። አይምሩይ ግን እኔ ራሱ ተስማማው እኮ ነው። አንቺ ራሱ ምን አልሽን? ይሄንን እንደዚህ ለሁለት ቀን ለሶስት ቀን ወሲብ የፈቀደ ካለ እሱ ሐሰተኛ ነው ዘማዊ ነው አልሽን አይደል? አዎ ነብያችን እንደዚህ ካደረጉ ሰለላሁ ዐለይሂ ወሰለም አያደርጉም እርግጠኛ ነኝ። ግን ደግሞ የሚያደርጉ እንኳን እኔ ራሱ በሌላ አይደለም እሳቸው ሊያስተምሩ እና እኛ ራሱ እንኳን ጸጉራችን ራሱ ማየት አይቻልም። አሁን በእስልምና ወንድ ልጅ ታችነውን መገላለጥ ራሱ አይቻልም። ያለ ቤተሰቦቻችን ያለ ወንድማችን አይሉም ቢሉ ግን ዘማዊ ናቸው ሴሰኛ ናቸው ብላናለች። አሁን ይነበብልሽ ነብይሽ ነው ያለው። እስኪ ጀነት አንብቢው እስኪ እዚህ ጋር ያላህ መልእክተኛ የሚለውን ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ወንድና አንዲት ሴት ለጊዜያዊ ጋብቻ ከተስማማች ጋብቻው ለሶስት ሌሊት መቆየት አለበት። መቀጠል ከፈለጉም ይቻላል። መለያየትም ከፈለጉም ማድረግ ይችላሉ ይልሻል። የአላህ መልእክተኛ እንዲህ ብለዋል። አንድ ወንድና አንድ ሴት ለጊዜያዊ ጋብቻ ከተስማሙ ጋብቻው ለሶስት ሌሊት መቆየት አለበት። መለያየት ከፈለጉም ማድረግ ይችላሉ ነው የሚልሽ። ይሄው ይሄ የት ነው የምታገኘው? እናመሰግናለን። 5119 ላይ ምን ብላናለች? ለሶስት ቀን ያህል የሚፈቅድ እሱ ሴሰኛ ነው ብላናለች። ለሶስት ቀን ያህል የሆነ ፎጣ ነገር እየሰጡ ወሲብ ማድረግ ሴሰኝነት ነው። ይሄ ነብይ ሊሆን አይችልም። ሳይ ሙስሊም 1406ን ደግሞ ክፈተው። ተከታዮቹ ራሱ በፎጣ ወሲብ ሲያደርጉ እንደነበሩ ቅድሚያ ግን ከዛ ልቅ የሆነ ብልታችንን እንስለበው እንደ ሲሉ ነው ፎጣ እየሰጣችሁ ወሲብ አድርጉ ያለበትን አዲስ የሚያስታውሰኝ ከዚህኛው ብልታችንን እንቁረጠው ወይንስ ምናምን ሲሉት ቆመብናል ምናምን ሲሉት ኖ ፎጣ እየሰጣችሁ ወሲብ አድርጉ ያለው እንዲህ ይላል። ነብዩ ባካሄዷቸው ቅዱስ ጦርነቶች ውስጥ እንሳተፍ ነበር። ከኛ ጋር ሴቶች ሚስቶች አልነበሩንም። ስለዚህ ለነብዩ ራሳችንን እንግዲህ እንኮራለን ማለት ትርጉሙ ራሳችንን ካስትሬት እናድርግ፣ ካስትሬት እናኮላሽ፣ ራሳችንን እናኮላሽ አላቸው። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። እናኮራለን ነው የሚለው። አይ ሲተረጉም እናኮራለን ነው የሚለው። እናኮራሻለን እናኮላሽ ሲተረጉም ማሽኑ ሲተረጉም በስነ ስርዓት ስለማይተረጉም ነው እንጂ ቃሉ ካስትሬት ነው የሚለው። ይኸውልሽ ይሄ ካስትሬት የሚለው ቃል እንግሊዘኛው ቃል ማኮላሸት ማለት ነው። ይሄ ግን ያው ጉግል ትራንስሌት ማሽን ስለሆነ በስነ ስርዓት ላይ ተረጉም ይችላል። ለዛ ነው
እንግሊዘኛ የምታውቂ ከሆነ ካስትሬት ምን እንደሆነ ታውቂያለሽ። ወይንም አረብኛ የምታውቂ ከሆነ አረብኛው ሐዲሱ ላይ ስላለ ሐዲሱን ማየት ትችላለሽ። ማኮላሸት ነው የሚለው ቃሉ። ከአረፍተ ነገሩ ጋር አብሮም አይሄድም እንጂ ሚስቶች ስላልነበሩን ራሳችንን እናኮራለን ማለት ነው። ራሳችንን እናኮላሽ አላቸው ነው ለማኮላሸት። ምክንያቱም በስሜት ከምንቃጠል እናኮራለን አልናቸው። ነገር ግን እናኮራለን ማሽን ነው እህቴ፣ ይሄንን የተረጎመው ማሽን ነው። ችግር የለውም አርዲ ተስማማላት። ትቀጥል አውዱን ታቀጥላት አሉ ትቀጥል። ከዛ በኋላ ራሳቸውን አኩርተው ምን ገጠማቸው? ሚስት ስለሌላቸው እሺ ራሳችንን እናኮራለን ብለው ጠየቁት። ከዛስ ምን አላቸው ነብዩ? ነብዩም ይሄንን ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ቆይ ፕሊስ ጀነት አንደኛ ፊደል ነው እየቆጠርሽ ያለሽው አንቺ፣ ኔትወርክሽም ጥሩ አይደለም። አንድ ጊዜ ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቅደውልናል። ከዛም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን መልካም ነገሮች አትካዱ አሉ ይላል። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ምን አንቺ እንኮራለን ያሉትን እንዳናኮላሽ ከልክለውናል ነው። ራሳችንን እንዳናኮላሽ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ነው። ልብስ ሰጠን ለጊዜው የቀደም እንዳነበብሽው የቀድሙ ላይ ለሶስት ቀን የሚቆይ ጋብቻ ማለት ነው። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁ መልካም ነገሮች አትካዱ አሉ ይላል። ወይንም አትክዱ ይላል። አትተው ማለት ነው። ያ ምክንያቱም ጊዜያዊ ጋብቻን ስለፈቀደላቸው የተገናኛችሁባቸውን ገንዘብ ስጧቸው ስለሚል የሆነ ነገር ፎጣም ሆነ ምንም ሰጣችሁ ወሲብ ማድረግ ስትችሉ ለምን ብልታችሁን ታኮላሻላችሁ ነው። ለአንድ ቀን ለሁለት ቀን ለሶስት ቀን ያህል እነሱም መገናኘት ትችላላችሁ። ጀነት ቅድም ምንድን የሰራችልን ይሄ እንኳን በነቢይ ደረጃ ተውና እኔ ራሱ ዝሙት ብዬ ነው የማስበው። ይሄን የሚያደርግ ካለ ሴሰኛ ነው። ይሄን ማድረግ ብቻ ሳይሆን ደግሞ ይሄንን የፈቀደ ካለ እሱ ነብይ አይሆንም ብላናለች። ሳባዎቹ ደግሞ ይሄን ያደርጉ ነበር። ሳባዎቹ እንግዲህ እንደዚህ ናቸው። በዚህ ቡሃሪ 2506 አንድ ሼክ አርጋው ሲያርዲ ኢብን ቅዱስ ቦታ ሲሄዱ ምን እንደሚገጥማቸው እንዴት እንደሚሆኑ ኦኬ፣ ይሄንን ላሳያት። ቀጥታ ከአረብኛው ደግሞ ሲተረጎም ምን እንደሚል ተመልከቺ። ያሁኑ ከኛ ጋርም ሴቶች አልነበሩም ብሎ ቃሉን እንዴት እንዳደረገው ቅድም የእንግሊዘኛውን ቃል ነው። አሁን ደግሞ የአረብኛውን ቃል ማሽኑ ምን ብሎ እንደተረጎመ ተመልከቺ። ከኛ ጋርም ሴቶች አልነበሩንም፣ ስለዚህ ራሳችንን አንኮታክትም አልን ይላል። ያው እናኮላሽ እያለ ነው ማሽኑ። ይሄንን ቃል እንዴት አድርጎ መተርጎም እንዳለበት ስለማያውቅ ነው። ነገር ግን እንዳንሆን ከለከለን ብሎ ከዛም ማኮላሸት ብራንድ ነች። ስማ ማኮላሸት ኢትዮጵያዊ ነች። አትወጣም ከኢትዮጵያ ውጭ። እንደዛ መሆን አለበት። አንኮታክትም እስቲ በእንግሊዘኛ አታውቅም አንተ ማለት ነው። በቃ እስቲ ማኮላሸት በእንግሊዘኛ እስቲ ንገረኝ ምንድን ነው? ኤግዛክት ትርጉሙን አታገኘውም። እውነት ለመናገር ካስትሬት ካስትሬት ነው ኤግዛክት ትርጉሙ። ይሄ እኮ እዚህ ጋር እኮ በደንብ እኮ ተቀምጧል። ተርጉመውታል እኮ እነሱ። ይሄው shall we castrate ourselves። ይሄንን ምናልባት ዲክሽነሪ ላይ ወስደሽ ኢኑክ ማድረግ መቀጥቀጥ ነው። እሱ መስለብ ነው። ኦኬ መስለብ ነው። ይሄንን ዲክሽነሪ ላይ ወስደሽ castrate definition ስቲ and remove the testicles ይላል። ይሄው የወንድን ፍሬ ማጥፋት ይላል። ይሄው a male animal or a man የወንድ እንስሳ ወይንም ወንድ ሰውን ዘሩን ማጥፋት ነው castrate የሚለው። እንደዛ ነው። ለማንኛውም ኦኬ፣ የትኛውን ሐዲስ ነው ክፈት ካልከኝ ቀጥለ። አይ በቃ እዚሁ ላይ ያብሩ ሙሳ አለ
ግን ወደ ሙሳ ከመሄዳችን በፊት ግን ለጀነት ቆይ አንድ ጊዜ ሙሳ ጀነት ይኸውልሽ ልብ እንድትይ የምንፈልገው ነገር ምንድነው መሰለሽ? ለምንድን ነው እኛ ይሄንን ይዘን የመጣ ነው? መሐመድ ከፈጣሪ ሊሆን አይችልም፣ ከፈጣሪ የተላከ ሰው ሊሆን አይችልም። ምክንያቱም እነዚህን ነገሮች የሚናገራቸው አጠገቡ የነበሩትን ሰዎች ለማስደሰት፣ ሰዎቹ ከሱ ርቀው እንዳይሄዱ፣ ወንዶቹ ለትግል ስለሚፈልጋቸው፣ ለጦርነት ስለሚፈልጋቸው ከሱ እንዳይሄዱ በማሰብ እንደዚህ አይነት ጊዜያዊ ጋብቻን ከሚስቶቻቸው ተለይተው ጦርነት ላይ ስላሉ እዛ ላይ ያንን ነገር በቃ ተፈቅዶላችኋል እያለ ያደርግ እንደነበረ እንድታይ ነው ይዘን የመጣ ነው። አንቺም ያው ይሄንን ነገር ሰምቼ አላቅም፣ ይሄንን ነገር የሚያደርግ ሰው ነብይም ሊሆን አይችልም ብለሽ በራስሽም መስከረሻል። መሐመድ ስላረገው ብቻ ሐሳብሽን አትቀይሪ። በኋላ ላይ መተሽ ይሄንን ልብ በያስተውይና ለምንድን ነው ይሄ ነገር ምንድነው? ማንን ነው እየተከተልኩ ያለሁት? ማንን ነው ነፍሴን የዘላለም ህይወት አገኝባታለሁ ብዬ ማን ላይ ነው እንድትንጠላጠል ያደረኩት? እውነት ይሄ ግለሰብ እንደው ነፍሴ ትገባዋለች ወይ ብለሽ ማሰብ አለብሽ። ነፍስ ቀልድ አይደለችም። የዘላለም ህይወት ቀልድ አይደለም። በእንደዚህ አይነት ሰው ላይ መመርኮዝ አደጋ አለው። በጣም ክፉ ነገር ነው። መጽሐፍ ቅዱስም ሲናገር